5 ከ6 ነው ቤካ ሚካኤል እና ያው ቤተሰቡ እናቷ ስለታመሙ እንዳይጎዱ ስለተባለ እሳቸው ህመም ላይ ስለሆኑ የካ ሚካኤል ቀብር ተከልክሏል። ማሬ ማዘር የካ ሚካኤል ቀብር ተከልክሏል እያሉ ነው። ስለዚህ በቃ ነፍሷ ይረፍበት ባካችሁ፣ ተዋት። በህይወት የለችም። ባካችሁ ስለ እግዚአብሔር ተዋት። እንዴ አረኑ ከኛ ጋር ጨርሱ። እዛ ይቆያል። የቤት ወሬ አልተከለከለም። እነዚህ ስር ነው የሚሉት እነዚህ ግራ አጋቢዎች። አያውቁኝ ምን አንቀለቀል እናንተ። ቆይ ውሸት ነው የምትሉ ምንድን ነው? እና ሴትየቱ ውሸታ ምናት እያላችሁ ነው? አረ ትልቅ ሴትዮ ናቸው እኚህ ሴት። ቅርታ እናት አሁን ያወራቻችሁ እናቴ ናትና ያው በእኔ ስልክ ስታይ ነው አላስችል ስላላት አላስችል ስላላት የገባችሁ እና በጣም ትልቅ ሰው ናት። ማዘር ናት የገባችሁ። ያው አብራ አደጓ ስለሆነች አላስችል ስላላት አስገብኝና በጣም በተደጋጋሚ ስሟ ሲነሳ እንደውም ጠዋት እያለቀሰች ነበር በተደጋጋሚ ስታየውና አስገቢኝ ስትለኝ ነው አሁን ያስገባዋትና ያው ወይዬ አረ ተይ ግን ተይ ለፈጣሪ ብለሽ ስሚኝ። የሰፈር ነው የቲና ሰፈር የሰፈር ነው። የእሷም ሰፈር እዛው ነው። ሁለቱም አብሮ አደግ ናቸው በጣም በቅርብ። እኛም በቅርብ እናንተ ሰባ ደረጃ ናት ቲና ናዝሬት ስኩል አካባቢ ማለት ነው። አዎ ይሰማኛል። ናዝሬት ስኩል አካባቢ ናዝሬት ስኩል ትምህርት ቤትን ታውቂዋለሽ? አዎ ትምህርት ቤቱን አውቀዋለሁ። ፈርሷል ይሉሻል። ምን እናንተ ግራ ታጋቡኝ። እኔ ስሚ ማሬ ቢቾ ወይ እየሰማሁሽ ነው ማ ወይ እየሰማሁሽ ነው። እናንተ ያወራችሁትን በምን እንመን? ላይክ በምን እንመን? ምን ማረጋገጫ አለ? ማስረጃ አሁን እኛ እንዳልኩሽ ነው። አሁን እኛ ሰፈራችን ሩቅ ነው፣ አባዶ ነው። ያው ይሄን ነገር ተደውሎ ሲነገረን እንደ እህት እሷም ሄደች፣ እቤት ሄድን። ድንኳን ነበር። ከዛ በኋላ ከቤት ወደ የካ ሚካኤል ተሄደ። ስራ ተቀብሯ በመሳቢያ ውስጥ ነበር። እንደውም እንትን ያለው ከ5 እስከ 6 ታሪኳ ተነቦ እኛ በቆምንበት ነው የተቀበረ። በዓይንሽ አይተሻል? እናቴ እኔም ነበርኩኝ። አዎ ከእናቴ ጋር ሄጄ የካ ሚካኤል ሐምሌ 5 እሑድ ቀን ከ5 እስከ 6 ግን ምንድነው መሰለሽ ብዙ ሰውም አልነበረም። ካላስቸገረሽ በቪዲዮ ትታወሪያለሽ። ቪዲዮ ትከፍቻለሽ ማለት ቪዲዮ ክፈች። እውነተኛ ከሆንሽ ቪዲዮ ክፈች። ምን ችግር አለው? እኔ ቪዲዮ ከፍትም እናቴ ቲክቶክም ከፍቼ አላውቅም። ማዘር በጣም ስለተጨነቀች ነው። ቪዲዮ ክፈች እና አውሪ ማሪ። ከሆነ ቪዲዮ ክፈች። ከፈራሽ እኔም ቪዲዮ ልክፈትልሽ፣ አንቺን ቪዲዮ ክፈች። ሁለታችንም ቪዲዮ እንክፈት ከፈራሽ አብረሽ እንደሆነ። ሌላም ይሄ እኮ ምን መሰለሽ እናቴ ስንሰማ እኮ ሌላ ነገር ሳይሆን ስንሰማ ምን ሆነ ዘመድ እንደህትነግረናለች፣ ምን ሆነ እንደሞተች ትነግረናለች። የሚመልስ ሰው ስለሌለ እኛ እንደ ቤተሰብ ስናይ ይሄ ነው ብሎ የሚመልስ ሰው የለም። እንደ ቤተሰብ ስናይ ገብቶሻል። ስለዚህ ያንን እናቴ አስገብኝና ልናገር ይሄ ነገር ምንድን ነው በጣም እየበዛ ነው ስላለች ነው እንጂ ቲክቶክ የመግባት ምን ልበልበት የለኝም። የትኛው ሚካኤል አይ ነው እኛ ሲጀምር ኤግዛክት ለሆነ ነገር የለም። ድንገት ነው የተባለው። ዱካ አይደለም እኮ የካ ነው ያለችው። ዱካ አይደለም የካ ሚካኤል አለች። የለም የካ ሚካኤል ነው የተባለው ያልኩት እኔ። የተባለው ነው ወይስ አንቺ ሄደሻል? አይደለም የካ ሚካኤል ነው ያልኩሽ ለማለት ነው። የካ ሚካኤል አሁን ቀበርኩኝ አብሬ ጀራልሽም እንዴ የተባለ ስትይ አልገባኝም ማለት ነው። ነገርኩሽ። ጥያቄ አለኝ። ምን ሆና ነው የሞተችው? አይ ማለት ነው የሞተችው አይ ነው ኤግዛክትኛ የሞተችበትን ነገር ድንገት ሞተች ተብሎ ብቻ ነው የተነገረን። እንዴት እንደ ቤተሰብ እኮ እንደ ጓደኛ እንደ ቤተሰብ እኮ አብሮ ምንድነው የሰሞኑን ትንሽ
አዎ ለመሰለሽ አሁን እኛ የምንኖረው አባዶ ነው፣ እሷ የምትኖረው ደግሞ ወደ እዛ አካባቢ ነው። ስለዚህ እንዴት በምን እንደሞተች አታውቁም እንዴ? ጠይቀናል። በምንድን ነው የሞተችው ሲባል አይ ትንሽ አሟት ነበረ መሰለኝ ሰሞኑን ተባለ እንጂ ስልሽ አሁን ለምሳሌ ኤግዛክት ይህንን ነው የተባለ ነገር የለም። እስኪ አንዴ በቪዲዮ ውጭ ማሪ እውነተኛ የምትወሪ ከሆነ ማሪ አብረሽ ቀበርሽ ከሆንሽ በቪዲዮ ውጭ ካላስቸገረሽ። በቪዲዮ ባትወጣም ይኸውልሽ ባችዬ እናትዬው እኔ መልክና ሰሚኛለሽ የኔ እናት እኛ የሰማነው ሰፈሯማ ተናገረች 7 ደረጃ አገባኝ ኩይናል። እኛ የሰማነው ሚዲያ ላይ ተረጋግተን ስናወራ ድንገት ታማ ሆስፒታል ሄዳ ከሆስፒታል ተቀበረች ነው የተባለው። እኮ ያለው መረጃ ለመናገር ነው ግን ያው አላመኑም መሰለኝ። አይ እናምንሻለን። ኧረ እያመንሽ ነው ማሪ አንቺ እያመንሽ ነው እማ ይኸውልሽ እኛ እያመንሽ ነው። ከቤት ነው ሞታ የተቀበረችው ወይስ ከሆስፒታል ነው ቀጥታ የሄደችው ቀብር የተደረገው? ከ5 ሰዓት እስከ 6 ሰዓት የተቀበረች ሴትዬ ብላችሁ መጠየቅ ነው። ደግሞ ስሟ ማን ነው? የለም ከ5 ሰዓት እስከ 6 ሰዓት ነው የተቀበረችው አለች። ሲጀመር 5 ሰዓት ቀብር አለ እንዴ እናንተ? እኔ ምን አውቃለሁ። 6 ሰዓት ነው የሚጀመረው ቀብር። እኔ ከ6 9 ምናምን ሲባል ነው የማውቀው። አለ ኧረ የለም። ቲና የቲክታክ ስሟ ሊሆን ይችላል። አማሮቼ ብቻ ፎቶዋን ታገኛላችሁ። ፎቶ አለ እዛ ያሉ ዘበኞችም ይነግሯችኋል። ሐምሌ 5 ላይ ለቅሶ እንደነበረው ወይ ጉድ! ትትና አዋለ ሰንበት ስለሆነ ቅዳሜ። ለማንኛውም ቤተሰብ ሰላም ዋሉልኝ። ሁሉም ሰው መጥቶ የሚናገር እንጂ መረጃ የሚሰጣችሁ ሰው እየጠበቃችሁ ከሆነ አታገኙም። እነሱ የሚፈልጉት መጥቶ አውርተው አብሳላት። ለምንድን ነው ብዙ ሰው የሚቃወምሽ ማሪ? እንደዚህ እየተከታተልኳቸው ቤቱ ትገቢያለሽ እንደ እርጎ ዝንብ ይላሉ። ይቅርታ እየተከታተልኩ አሁን አንቺ እንደዚህ 2 ቀን 3 ቀን እየተከታተልሽ ከጠየቅሽ እንደዚህ ነው የሚሉሽ። እኔ ሌላ ምንም ለምንድን ነው እንዲህ የምትሉት ማን ያያት ብዬ ስለምጠይቅ ሌላ ነገር እኮ የለውም። ለምን ጠይቂያለሽ ነው? ምን አገባሽ? ቤተሰብ አይደለሽም? እኔ እናት ነኝ። ብቻዬን ሰው ሀገር ላይ ልጅ እንደማሳድግ እንደ አንድ እናት ያመኛል። ለምንድን ነው በፊትስ ኦኬ የግል የፍቅር ታሪክ ስለነበረ አይገባኝም። አሁን ግን አንድ እናት ሞተች ሲባል ኦኬ አየን ምናምን ነገር። ከዛ በኋላ ደግሞ የነበሩት ግርግሮች ያጠራጥራሉ። ኤደን የተናገረችው ነገር ጓደኛዋ ከባንክ ገንዘብ ያወጣ ነበረ፣ ከውጭ ሀገር ገንዘብ ይዛ ነው የመጣችው፣ የራሷን ቢዝነስ ልከፍት ነበረ። ብቻ የነበሩት ነገሮች ትንሽ ግራ ስለሚያጋቡ አንቺ እንዴት አወቅሽ ይሄንን? ራሷ ኤደን ያወራችሁ ነው። ኤደን አወራች። ኤደን የምትባለው ዛሬ ልታሳየን ቦምባስቲክ ቤት ውስጥ ተቀጣጥረን ነበረ። አሞራው መጥቶ እንዳታሳየ አላት። ውጪ ቤተሰቦቿ ጋር ምን አለ አላቅም። ቤተሰቦቿ ጋር ምንም አይነት ሰው ይዘሽ እንዳትሄጂ ያላት። ስልክ ተደውሎ ስላስፈራራኝ አልሄድም ብላ ወጣች። ከጌስ ሪከርዶች አሉ ታዩታላችሁ። ለዚህ ነው የሚናደዱት። እኔ ምንም ያጠፋሁት ነገር ያለ አይመስለኝም። ወንጀልም አልሰራውም። የተሳደብኩትም ነገር የለም። እንደ አንድ አበሻ ይህንን የጠየኩት። ቤቴም ከፍቼ አላቅም። ፎሎም አልፈልግም። ዩቱበርም አይደለሁም። እናቴ አንቺ አንድ ነፍስ አስጨንቆች ነው እየጠየቅሻለሽ። ሌላ ምንም ኢንተረስት የለኝም። ሌላ ምንም ኢንተረስት የለኝም። እሺ እኔ እናትሽ ማሪ፣ እኔ ምን አውቃለሁ። እዚህ ኮመንት ላይ አሁንም አለሽ በየቤቱ ሲሉሽ ድንገት አጀንዳ ካመጣሽ ብዬ ነው የኔ እናት። ኖ በቃ ይሄ ነው ያው ስትጠይቂ ምናልባት አይ ዶንት ኖ የአንቺ ደጋፊ ከሆኑ ድንገት አንቺ አጥፍተሻል ብዬ ካሰብኩኝ ያንን ነገር ከማረጋገጥ ይልቅ እኔን መስደብ ነው የሚጀምሩት። አይ ቲንክ እንደዛ ይመስለኛል። አንድ ቀን ደግሞ እውነታው ሲገለጽላቸው እንደተሳሳቱ ይገባቸዋል። ጭፍን ካልሆኑ ይመስለኛል። እውነትን መጠየቅ ደግሞ ሌላ ሰው አስገቢ። አብሳላት ቆየች። ቻው ብለሽን ነበረ ማሪ። እሺ እግዚአብሔር ይስጥልን። ቆየች ቻው ብላን ነበረ እኮ ወዛግቡና በየቤቱ እልህ ከመጋባት አሞራው በቃ አርፋለች ተውን ማለት ነው። እሱ ለሄደ ምን ይላል? ለምን እንትን አለች? ሜላት ማን ነገራት እንዳልሞተች? አላውቅም። ሪከርድ አድርጌዋለሁኝ እና አብሳላት ነው። እሷ ጀርመን ናት ያለችው እኮ። እሷ ጀርመን ከሆነች አለመሞቷን በምናው የት አይታት?
አልሞተችም ካለች ያየችበትን ቦታ ኤደንም እኮ ጅጅጋ ነው የምትለው፣ ጅጅጋ ነው የሚለው። ኤደን የምትባለውም ከጅጅጋ እንዴት ነው አዲስ አበባ? ወይ እግዚአብሔር። የዲና እናት ስለደከመች ነው አላውቅም። ብቻ እግዚአብሔር አትሞትም፣ ምንም አይደለም፣ በህይወት ትኖር። ታገተችም እየተባለ ነው። አሌክስ ሙዚቃ ዛሬ እንትን ያለችው እኮ ሮማን እኮ ዛሬ የተናገረችው እንደዛ ነው። ታገተች፣ ያ ታገተች፣ ዴዚም ታገታለች። 2000 ታግተዋል ነው ያሉ። እንግዲህ ኬት መጣ ነው የሚለው። ቆይ ላሳይሽ ኩዊንዬ፣ ትናንትና ፖስቶ የነበረውን አብሳላት ፎቶውን ላሳይሽ ማሬ። ወይ ጉድ አባር ነው።